ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ። ግብጽ የአማራ ህዝብ ተበደለ ብላ አይደለም እየረዳችን ያለች የምትፈልገው ነገር ስላለ እዚህ ፍልስፍና ውስጥ ከተቱንና ተቋማትን እያወደምነ እንድንሸልም ግባችናቸው ያደረግነ እንዲመስለን አደረጉን። መስመሩን ሳተስን ምን ማለት ነው? መከላከያን ካላቆሸሽ የምናሰለጥነው ወታደር ጀግና ልናደርገው አንችልም። ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ። የኛ መሪዎች እኮ አልትራ ስልክ ይዘው ጫካ ለጫካ ይሽለከለካሉ እንጂ ውጊያ ምን ያህል መራራ እንደሆነ ያውቁት። የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል። ያ የመጣው ልምምድ ከምን የተነሳ ነው? የአማራን ህዝብ ጥያቄ ለማስመለስ የግብፅን በር ማንኳኳት አይጠበቅብንም። ሻዕቢያ ድረስ ደጅ መጽናት አይጠበቅብንም። የኛ አመራሮችም ይህን ጉዳይ አጣውት አይደለም የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ፋኖ አይችልም። መከላከያን አጥቅቶም ተከላክሎም የመደበኛ ውጊያ የመፈጸም አቅም የለውም። ትምህርት ቤቶችን የምናወድመው ጤና ኬላዎችን ካምፕ የምናደርገው ስለተሰራብን ነው። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። ትክክለኛ ታጋዮች አሉ፣ እንዲመጡ እንፈልጋቸው ታጋዮች አሉ። ወንድሞቻችን ይመጣሉ። ሰላም ጤና ይስጥልን ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ የምንነጋገረው በሰላም ጉዳይ ነው። በዚህ በሰላም ጉዳይ ለመነጋገር ደግሞ የቀድሞ የአፋብን አመራሮች እዚህ አሉ። የሰላም መንገድ መርጠው መንግስት ያደረገውን የሰላም ጥሪ ተከትለው እንግዲህ ለሀገራችን ሰላም ይሻላል፣ ለአካባቢያችን ሰላም ይሻላል ብለው ወደዚህ መጥተዋልና እንኳን ደህና መጣችሁ። እስቲ ለመተዋወቅ ያህል ካንተ ልጀምር። ኢንጂነር አየነው አስፋው እባላለሁ። እሺ አምሳ አለቃ ፍቅሩ ሙሉ ይባላል ወይም ደግሞ ኮማንዶ ፍቅሩ። ጌራ ወርቅ ዳኛው እባላለሁ። ኮሎኔል ማነገረው መለሰ ከሸዋ ፋኖ ጠቅላይ ግዛት ምክትል አዛዥ ነበርኩ። አንድ ሰው ወደ ትጥቅ ትግል ሲገባ ምክንያቶች ይኖራሉና እንደው እነዚህ ምክንያቶች ምን ነበሩ? ትናንት ጫካ ስንወጣ ምክንያታዊ ሆነን የወጣ ነው። ወደዚህ ስንመጣ ምክንያታዊ ሆነን የመጣ ነው። ወደዚህ እንድንመጣ ካረገን ጉዳዮች አንዱ የወጣንለት ዓላማ ትግሉ ሀዲዱን ስለሳተ ነው። ትናንት ጫካ የወጣ ነው የአማራ ህዝብ የህልውና ጥያቄ ስላለበት ኢኮኖሚያዊ፣ ፖለቲካዊ፣ ሰብአዊና ማህበራዊ ጥያቄዎች ስላሉበት እነዚያን ጥያቄዎች ለማስመለስ ነው የወጣ ነው። ነገር ግን አሁን እነዚያ ጥያቄዎች በተቃራኒ ሆኖ የህልውና ያልነው ትግል የጥቅምና የዝና ሆኗል። ሀዲዱን ስቷል ያልነው ከዚህ ምክንያት ነው። እኔ 12ኛ ክፍል ተማሪ ሆኜ ሶማሊያ ኢትዮጵያን ስትወር በተደረገ ጥሪ ታጠቅ ገብቼ ከ300,000 ተሰላፊ አንዱ ነበርኩ። ውትድርና ነው የጀመርኩት ከዛ ነው። እኔ ትግሉ ተጠለፈ የምለው ከጠላቶቻችን ጋር የፋኖ ኃይል ተሰላፊ ሆነ። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ ፋኖ። ይሄ ስለሆነ ይሄን ታግዬ ሌሎችን ተሸክሜ አስገባለሁ የሚል እምነት ስላልነበረኝ በአጭር ቀን ውስጥ ወስኜ ከትግሉ ልወጣ ችያለሁ። በመጀመሪያ ደረጃ ግብፅ ቋሚ ጠላታችን ናት። ከግብፅ ጋር ወደፊት አንድ ላይ ልንኖር ወይም በሰላም ልንኖር አንችልም። ምክንያቱም የአባይ ጥያቄ አለ። ካሁን በኋላ ባንኮላ እንኳ ከአባይ ወንዝ ላይ ውሃ እንድንጠልቅ አትፈቅድም። ስለዚህ የግብጾች ፍላጎት የኢትዮጵያ መንግስት አቅማቱ እንደ የመን፣ እንደ ሶማሊያ፣ እንደ ሊቢያ የተበተነ ወይም የረከሰ በጥቂት የጎበዝ አለቃዎች የሚተዳደር አገር እንዲሆን ነው የሚፈልጉት። ለዚህም ነው ላለ ጠላታችን በሙሉ ያለ ትጥቅ የሚያስታጥቁት። በሁለተኛ ደረጃ ኤርትራ ናት። ኤርትራ የመገንጠል ጥያቄዋ ከተሳካላት በኋላ እንደ ሀገር ለመቀጠልና ኢኮኖሚዋን ለማሳደግ የኢትዮጵያ እገዛ ያስፈልጋት ነበር። ወዳጅ በነበርንበት ሰዓት ከፍተኛ ነጋዴ ሆናለች፣ የቡና አቅራቢ ሆናለች ለዓለም መንግስታት።
ይህንን ትፈልጋለች። ስለዚህ ይህን ኢኮኖሚ ከከለከልናት መንግስት ብር ለውጦ ስለከለከላት የወሰደችው አማራጭ ኢትዮጵያ እንዳታድግ ከተለያዩ ጠላቶች ጋር ውጊያ እንድታደርግ የምታደርግ ናት። ማስረጃው እስካሁን ከኢትዮጵያ ጋር ከመንግስት ጋር ይሁን በግለሰብም ይሁን በምንም አኩርፈው የሄዱ ሰዎች መደራጃቸው ኤርትራ ነው። ልንደራደርና ልንግባባ የምንችል አይደለንም። እሷም እንደ ግብፅ ያላት ፍላጎት የማይረባ መንግስት እንዲኖር ማድረግ ነው። በሶስተኛ ደረጃ ወያኔ ናት። ወያኔ ለአማራ ህዝብ ከራሳቸው ቋንቋ ነው የምነግርህ የመጀመሪያ በማኒፌስቶዎቻቸው ላይ ጠላት አድርገው ያስቀመጡት መንግስትን ሳይሆን አማራን ነው። ይሄን ብሎ ጠላት አድርጎን እስካሁን ይሄንን ያልሰረዘው ወያኔ አሁን ከአማራ ጋር መቅጠሙ ምንድነው ጥቅሙ? ምን ፋይዳ ለማግኘት ነው? ሁለተኛ ከአመራሮችም የሰማሁት ወልቃይትና ራያን ፈርመው ሸጠዋል የሚል አባባል አለ። ፋኖ ብቻውንስ ፈርሞ መስጠት ይችላሉ? ይሄ የዚህ ድርጅት ጥቂት መሪዎች ከወያኔ አመራሮች ጋር ተስማምተው የሚፈራረሙት ፊርማ ትክክል አይደለም። ሸጠን ህዝብና መሬት ሸጠን ነው ወይስ ጥይት የምናመጣው መሳሪያ የምናመጣው? ይሄ የተሳሳተ አካሄድ ነው። አዎ አማራ ከዚህ በፊት እኮ ወያኔን ተሸክሞ አዲስ አበባ ገብቷል። መንግስት እንዲሆኑ አድርጓል። በአማራነቱ ያገኘው ጥቅም የለም። በሁለተኛ ደረጃ ትግራይ ከገቡ በኋላ መንግስትን መልሰን እንቆጣጠራለን ብለው የማጥቃት ውጊያ አደረጉ። በዚህ የማጥቃት ውጊያ የጎዱት ማንን ነው? በአማራ ክልል ላይ ያለ ሆስፒታል፣ ጤና ጣቢያ፣ ትምህርት ቤት አመድ እኮ ነው የሆነው። ገበሬው የሚጠቀምበትን ሀብት ከብት በመግደል ክምሩን በማቃጠል እኮ ነው ቁጭታቸውን የተወጡት። ከህዝቡ ጋር ሳይሆን ከአመራሩ የዚህ ፖለቲካ ተሸካሚ ከሆኑት ጋር የወያኔን ፖለቲካ ተሸካሚ ከሆኑት ጋር ልዩነታችን በዛ ነው። ህዝብና ህዝብም ድሮም እየተደጋገፈ ነው ያለው። አሁንም እየተደጋገፈ ወደፊትም እንደተዋደደ ይቀጥላል። በኢትዮጵያነቱም ሁለቱም ህዝብ ያምናል። በዚህ ተደንቅሮ የገባው ወያኔ ነው። አሁን መንምኖ ደክሟል፣ የራሱ ጉዳይ። አሁን ሊያገግም ያስበው ግን በፋኖ ጉልበት አዲስ አበባ መግባት ነው። ይሄንን ፋኖ ሆኜ ሰራዊት አደራጅቼ የራሴን የአባሎችም አመለካከት ያለኝ ሰው ለወያኔ አገልጋይ ሆኜ ወደ አዲስ አበባ ጉዞ ላደርግ አልችልም። የኛ ትግል ለቁራጭ መሬት ሳይሆን አዲስ አበባ ነው ይላሉ። አዲስ አበባ የብሔር ብሔረሰቦች ከተማ ነው። የብሔር ብሔረሰቦች ከተማ ነው። አዲስ አበባ ዋናው የኢትዮጵያ የኢኮኖሚ እና የፖለቲካ ከተማ ናት። ይሄም ማለት ቅድም እንደጠቀስኩልህ እንደ የመንና እንደ ሊቢያ ለማውደም ካልሆነ በስተቀር የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋገጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። ሃምሳ አለቃ ፍቅሩ እባላለሁ። የቀድሞ የመከላከያ ሰራዊት የነበርኩት አሁን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የ303ኛ ግዝፉ አሳምነው ዋና ሰብሳቢና ወታደር አዛዥ ነኝ ማለት ነው። ከራሴ ሲጀምር እኔ ቀድሞ መከላከያ ሰራዊት ነበርኩ ማለት ነው። በ17 ዓመቴ ነው ወደ ትግል የተቀላቀልኩት። አልሸባብና ኦለሊፍ በነበረበት ሰዓት ላይ ኢትዮጵያን
ለመውረር ኢትዮጵያን ለማውደም በሚዘጋጅበት ሰዓት ላይ በዛን ሰዓት ላይ ነው የወጣሁት ማለት ነው። 12ኛ ክፍለ ጦር 4ኛ ሬጅመንት ላይ የነበርኩት። ከዛ ተነስቼ ደግሞ ወደ ልዩ ዘመቻ ነው የመጣሁት ማለት ነው። ወደ ኮማንዶ ክፍል ማለት ነው። በክብር ነው የወጣሁት። 11 ዓመት ኢትዮጵያን ሀገሬን አገልግያታለሁ። ወደ አማራ ፋኖ ደግሞ የወጣንበት ምክንያት ምንድነው? ተበደልን ተከፋን የሚል ነገር ይዘን የወጣ ነው። የወጣንበት ዓላማ የአማራ ማህበረሰብ ተጎድቷን ብለን የወጣ ነው። ከተጎዳ ደግሞ ተጎድቷን ብሎ ካሰብነ ትግሉ በትክክለኛ መንገድ መሄድ ነበረበት። እሱን ያልኩበት ምክንያት አንደኛ ለአማራ ማህበረሰብ አስቦ የወጣ ሰው አይደለም። ትንሽ ፖለቲከኛዎች፣ ተገፍተናን ብለው ያሰቡ ሰዎች፣ ስልጣን ፈላጊዎች፣ ሀብት ፈላጊዎች በድሃ ልጅ ደም በድሃ እንባ ገንዘባቸውን እየሰበሰቡ ስልጣናቸውንና ወንበራቸውን ማዳበር የሚፈልጉ ጥቂት ፖለቲከኞች ናቸው ማለት ነው ይዘው ነው የወጡት። ትግሉ ተጠልፏል የሚለውን ነገር ላይ እዛው ጋር አድምተን እንለፍና ተጠለፈ ወይ ደግሞ መስመሩን ሳተ ስንል ምን ማለት ነው? ተጠልፏ የምንልበት ምክንያት አለው። አንደኛ እኛ ነገ ይመሩናል ብለን የምናስባቸው መሪዎች ከጥላት ጋር ቋሚ ተሰላፊ ነው አግኝተናቸዋል። አንድ ሁለተኛ የፋኖ መሪ ብለን ያስቀመጥናቸው አካላቶች ትግሉን መነገጃ አድርገውታል። የድሃ ልጅ ይሞታል፣ እነሱ ቁጭ ብለው ገንዘብ ይሰበስባሉ ማለት ነው። ኦዲት እንኳን እንዲደረግ አይፈልጉም ማለት ነው። ለምሳሌ እኔ በነበርኩበት መከላከያ ሰራዊት ትልቁ ተቋም እንኳን በየወሩ 15 ቀን በ15 ቀን አንዴ በወር 2 ጊዜ ኦዲት ይደረጋል። ይሄ ትንሽ ተቋም እንኳን ኦዲት ይደረግ ሲባል ኦዲትን አይፈልጉም። እንደዚህ የሚላቸውን አካል በተለያየ እንደ ጥላት መፈረጅ፣ ታማኝነት እንዳይኖር በህዝቡ ዘንድ የማኮላሸት የማሳቀቅ ሁኔታ ይፈጠራል ማለት ነው። እነሱ ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ ብለው የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። ሌላ ቋሚ ጥላት የምንላቸው ግብጽ አለች። ከግብጽ ጋር መቼም ቢሆን ልንሰማ አንችልም። ለምን? ሀገራችን ኢትዮጵያ፣ መነሻችንም ኢትዮጵያ፣ መደረሻችንም ኢትዮጵያ ናት። የውጭ ጸረ ሰላምና የውስጥ ጸረ ሰላም ኃይሎችን መከላከል አለብን ከተባለ ለኢትዮጵያ ካሰብነ ግብጽ ጋር ሆነን ሳይሆን መዋጋት ያለብን አቅም ካለውና ወይም ደግሞ ለኢትዮጵያ ከታሰበ ብቻውን ሆኖ መዋጋት ያለበት አንድ አካል ማለት ነው። ለምሳሌ ግብጽ አባይ ጉዳይ ታነሳለች። መቼም ቢሆን አንስማማም፣ አንድ ሆነ ልንቀጥል አንችልም። ሁለተኛ ደግሞ ከሱዳን ጋር ሱዳን በመተማ ያለው መሬት ወይ ሁመራ መሬትን ትፈልጋለች። በዚህ አንስማማም። ሌላ ሻዕቢያ ጥይት ይሰጣን፣ መገዳደያ ይሰጣን፣ መሳሪያ ይሰጣን፣ ያቀርባል። የሚሞታው ግን የኢትዮጵያ ማህበረሰብ ነገ ለኢትዮጵያ ያስፈልጋሉ የተባሉ ጀግና ትውልዶች ሀገርን ይተካሉ ተብለው የታሰቡ ሰዎች እያጣን እንገኛለን። ከላይ ያለው መሪ ባለመማሩ ዕውቀትና ማገናዘብ ቢችሉ ከቋሚ ጥላት ጋር ተሰልፈው ኢትዮጵያን መውጋት አይችሉም ነበር። ስለዚህ ከነዚህ አካል ጋር ሆነው የሚታገሉ የፋኖ መሪዎች እንዴት ልደግፋቸው ትችላለህ? ስንነግራቸው ደግሞ እያወቀብን ይሄ ሰው መወገድ ያለበት ይባላል። ባረቀ ጥይት ባረቀ ብላችሁ ግደሉት። ያመጡት ፋሽን ማለት ነው። ባረቀ ብላችሁ ግደሉት ወይም ደግሞ ተሳስተን ነው በሉት እያሉ ስንት ጀግናዎቻችን በራሳቸው እጅ የገደሏቸውና የረሽኗቸው ሰዎች አሉ። ታስረው የሚገኙም አሉ። በዛ መተሳች ለአማራ የሚጠቅሙ ነገ ደግሞ ለኢትዮጵያ የሚጠቅሙ ጀግና አዋጊ፣ ጀግና ምሁራኖች፣ ጀግና ለሀገር የሚጠቅሙ ሰዎች እየታሰሩ ይተሰቃዩ ይገኛሉ ማለት ነው። ወደ ጫካ ከመግባቴ በፊት አማራ ወጣቶች ማህበር ሰብሳቢ ነበርኩኝ። እንግዲህ ስንነሳ ብዙ ጥያቄዎችን ይዘን ነበር። በሲቪክ አደረጃጀቱም ስንጠይቃቸው የነበረ ጫካም ስንገባ ይዘናቸው የተነሳን ጥያቄዎች የፖለቲካ ጥያቄ ነበረን፣ የኢኮኖሚ ጥያቄ ነበረን። ነገር ግን አሁን ጫካ ከገባን በኋላ አመራሮቹ ትግላችን ሀዲዱን እንዲስት አድርገውታል። እንዴት ነው ሀዲዱን እንዲስት ያደረጉት? ሀሳብ ላይ ነው መጀመሪያ የሰሩት እነዚህ አካላቶች። ርዕዮተ ዓለማዊ ስህተት እንድንሰራ ነው ያደረጉን። እኛ መጀመሪያ ስንነሳ በሲቪክ አደረጃጀቱም ሆነ በትጥቅ ትግሉ
ፕራግማቲዝም ገቢራዊነትን ርዕዮተ ዓለም አድርገን ተነሳን። እነዚህ ሰዎች ከመጡ በኋላ የአማራ ብሔርተኝነት ርዕዮተ ዓለም እንዲሆን ተደርጎ ሰነድ ተሰንዶ መጥቶልናል። እዚያ ጋር ነው እንግዲህ ልዩነቱ የሚጀምረው። የአማራ ብሔርተኝነት ስትል የገንጣይ አስገንጣይ ትርክትን ይዘህ ልትመጣ ነው። የቤት ስራው ደግሞ የነ ህወሓት የነ ሻዕቢያ የነ ግብፅ። አንድ ሀሳብ ላንሳ እዚሁ ጋር። ለምሳሌ እናንተ የሰላም መንገድ መርጣችሁ ገብታችኋል። መንግስት ጥሪውን በሚያደርግበት ጊዜ ደግሞ በአመራር መካከል መከፋፈል ነበር የሚባል ነገር አለ። ግማሹ አመራር አዎ ትክክለኛ መንገድ ነው፣ እንደራደር፣ እንነጋገር፣ ቁጭ ብለን በጠረጴዛ ዙሪያ እንፍታ የሚል አለ። ሌላኛው አካል ደግሞ አይሆንም የሚል አለና እንደው እቺን ነገር አጥርተን እንለፍ። እኛ ያኮረፍነው ስርዓቱ ላይ ነው አይደል? ጥያቄያችን ስርዓቱ ላይ ነው የነበረው። እነሱ ግን ሀገራችን ላይ እንድናደርግ ነው ያደረጉን። ሀገራችን ደግሞ ቀይ መስመራችን ናት። ቀይ መስመር ብለን ያወጣናቸው ነጥቦች አሉ። ለምሳሌ ህዝባችን፣ መንግስት በራሱ ቀይ መስመር ነው ብለን የተነሳ ነው ስንነሳ። ምናልባት ግልጽ ለማድረግ ያክል መንግስት ሲባል አንድ ሀገር እንድትኖር ከተፈለገ ኦቶክራትም ይሁን ዲሞክራት ጠንካራ መንግስት ያስፈልጋታል። እነዚህ አካላቶች ግን ስርዓት ገልስሰን ስርዓት ሜክ እንድናደርግ ሳይሆን አድቫይስ እያደረጉን ያሉት ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ማህበራዊ ተቋማቶች በተጠና መልኩ ተመቱብን። የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል እኛ ቀጠና። በእርግጥ እኛ ሞግተናል፣ ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። ከውስጥም ታግለን የመጣ ነው። ይህንን ሁሉም እንዲያቅልን እንፈልጋለን። የእምነት ተቋማቶች በተጠና መልኩ ነው እየተመቱ ያሉት። አሁን ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የትግሉ ደጋፊ እንደሆነች ተደርጎ ይወራል። ለመምታት ነው ዓላማው። ውስጥ ላይ ያለውን ጉድ እኛ እናውቀዋለን። ሞዋ የሚል ታርጌት ይሰጣል። መስቀል አንጠልጥለህ ከተጓዝክ። ፕሮቴስታንቱ የሊደርሽፑ የእምነት ተቋም ነው ተብሎ ነው የሚሰበከው። ሙስሊሙን ነባር አዲስ በሚል ነው የሚሰበከው። ደን ከብሔራዊ ጥቅማችን ጋር በተያያዘ የአማራ ህዝብ የባህር በር ለማግኘት እድሜ ዘመኑን በሙሉ ዋጋ ሲከፍል የኖረ ህዝብ ነው። የኛ ሮል ሞዴል ብለን የምናነሳቸው ፕሮፌሰር አስራት ወልደየሱስ የሞቱት የባህር በር ጥያቄ ጠይቀው ነው። እኛ ጋር ግን የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል። በታሪካችንም በፍልስፍናችንም በሶሻል አሴታችንም እነዚህ አካላቶች ቴክኒካሊ ገብተው እየመቱብን ስለሆነና መስመራችንም ስለተለያየ ርዕዮተ ፖለቲካዊ ልዩነት ስለተፈጠረ በእኛና በአመራሮቹ መካከል ስልት ለመቀየር ተገደናል። አሁን እኛ የመጣ ነው ስልት ቀይረን ጥያቄዎቻችን ተመልሰውልን አይደለም የመጣ ነው። ቅድም የጠቀስኩልህና ዘርዝረን የያዝናቸው ብዙ ጥያቄዎች አሉን። እነሱ ጥያቄዎች አልተመለሱም። ግን አሁን በነበርንበት መንገድ ብንሄድ እነዚያ ጥያቄዎችም ሊመለሱ ስለማይችሉና እኛም የያዝነው መንገድ ቅድም ያነሳውልን ቀይ መስመሮች የሚያጠፋብን ስለሆነ እና ሀገራችንን ልናፈርስ ስለሆነ ስልት ቀይረን ወደ ጠረጴዛው መጠናል። ለምን? አሁን የያዝነው መንገድ ህዝባችን ወደ ገደል የሚከት ስለሆነ መንግስት አልባም ስለሚያደርገን እየተሰራ ያለው ስርዓት ቢውልድ ማድረግ በምንችልበት አኳን ሳይሆን ስርዓት አፍርሰን ስርዓት አልበኝነት እንዲነግስ ማድረግ ላይ ስለሆነ እና ብዙ አገራቶች ላይ ተሞክሮውንም ስለምናውቀው ብዙ የመካከለኛው ምስራቅ ሀገራቶች ስርዓት እንቀይራለን ብለው ስርዓት እናዋልዳለን ብለው በስርዓት ላይ አኩርፈው ሀገር አፍርሰዋል። ብዙ የአፍሪካ ሀገራቶች ስርዓት ላይ አኩርፈው ስርዓትን ገልስሰን ስርዓት እንተክላለን ብለው ርዕዮተ ዓለማዊ ስላላደረጉት መንገዳቸውን ኢምፕሪሲዝም በሚል ፍልስፍና ስለገቡ ሀገራቸውን አፍርሰዋል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል።
ለምሳሌ ከግብጽ ድጋፍ ይደረጋል፣ ከኤርትራ ድጋፍ ይደረጋል፣ ከወያኔው አመራር ድጋፍ ይደረጋል ሲባል ምንድነው ማሳያዎቹ? የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። በየትኛውም ስሌት ወይም ስሜት ካርቱም ወይም መቀሌ አስመራውን የምናስመልሰው ጥያቄ የለም። ለዚህም ነው ትግሉ ተሽጧል የምንለው ማለት ነው። እነዚህ ሀገሮች ታሪካዊ ጠላት ናቸው ካልን ከትናንት ታሪካቸው ካሁን ነባራዊ ሁኔታቸው ተነስተን ነው። ስለዚህ ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። አሁን ለህዝብ ነው የወጣን ካልን ህዝብ ይዳን ካልን ካጉል ፉከራ ሽለላው ወጠን ጊዜ ሰጠን የጭሞና ጊዜ ሰጠን ህዝባችን የሚድንበትን ካሰብ ነው። ግብጽ የአማራ ህዝብ ተበደለ ብላ አይደለም እየረዳችን ያለች የምትፈልገው ነገር ስላለ ነው። ሱዳን ምን ፈልጋ ነው? ህዋትም ኤርትራም ከአማራ ህዝብ ላይ የምትፈልገው ጉዳይ ኢሹ ስላላት ነው እኛን እየረዳች ያለች እንጂ ከሌላው የኢትዮጵያ ማህበረሰብ ለአማራ ህዝብ ነው ይቀርብለታለሁ ብላ አይደለም። አመራሮች የኛ አመራሮችም ይህን ጉዳይ አጠውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ለትግል የወጣ ሰው ፎቅ አያስገነባም፣ መኪና አይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። ለአማራ ታገላለሁ ብሎ የወጣ አካል የራሱን ህዝብ አይሸጥም። ስለዚህ እነዚህ ጋር ደግሞ እኛ መስራት ስለማንፈልግ ነው ወደዚህ የመጣ ነው። ህዋት በእጃዙር እየረዳች ያለችን ወልቃይትና ራያን ትወስጃለች የሚል ከኛ አመራሮች ጋር ስምምነት ስላላት ነው። አጀንዳው ጠልፏል። የውጭ ኃይሎች በዚህ ትግል ውስጥ እጃቸውን ከተውበታሉ። የከፍተኛ አመራሮችም ከውጭው ኃይል ጋር ግንኙነት ያደርጋሉ የሚል ይናፈሳልና ከዛ ውጪ ይሄን ተከትሎ ደግሞ የሚገቡ የትጥቅና አጠቃላይ እገዛዎች አሉና እንደው በቦታው ላይ ስለነበራችሁ እነዚህ ምን ያህል እውነት ናቸው? ቅድም ጓዶች ሲጠሯቸው ከነበሩ ሀገራቶች ጋር ግንኙነት አለ። እነማን ነው የሚለው? ምናልባት በስም መጥቀስ ካስፈለገ ከነ ኢሳያስ አፈወርቂ ጋር ከነ አልቡርሃን ከሱዳኑ አልቡርሃን ጋርና እንዲሁም ከግብጽ ጋር ግንኙነት አለ። የኛ ኩርፊያ የኛ ወደዚህ መምጣት የኛ ስንጥቅ መፍጠር ዋነኛው ምክንያታችንም ይሄ ነው። ያ ትውልድ በሚል አንድን ትውልድ እንደ ትውልድ እንዲረገም ያደርጋሉ የኛ ጓዶች። ግን ምናልባት ትውልድን እንደ ትውልድ ማየት ተገቢ ባይሆንም ያ ትውልድ ተብሎ እንዲነሳ ያደረጉ የኛ ጓዶች ናቸው። መፎክራቸውም አዲስ ምናምን ነው። እኔ እንኳን ፎክሬበት አላቅም። የፌስቡክ ገጽን ማየት ይቻላል። አዲስ ትውልድ፣ አዲስ ራዕይ፣ አዲስ አስተሳሰብ ምናምን የሚል መፎክር አለ። ምንድነው? ስተት የሆነ ትውልድ ነበር ነው። የተሳሳተ ሐሳብ ነበረ። ራዕይ የሌለው አካል ነበረ ነው። ያ አካል የት ላይ ነው ያለ? የስልሳዎች በመባል የሚጠራው ነው። ያ ትውልድ ይባል እንበል ከተባለ የዚያ ትውልድ አክተሮች ከሆኑ ግለሰቦች ጋር ለምሳሌ ኢሳያስ አፈወርቂ፣ ሻለቃ ዳዊት ወልደ ጊዮርጊስ የሀገራችን መሰነጣጠቅ የብሔራዊ ምልክቶቻችን መፈተን ምክንያት ናቸው ብለን የምናቀርባቸው ግለሰቦች ጋራ ጥምረት ተፈጥሯል። አንድነቱ ሲሰራ ግን አሸማጋይ ሆኖ የመጣው ሻለቃ ዳዊት ወልደ ጊዮርጊስ በእያንዳንዷ የኢትዮጵያ እጥፋት የሚገኝ ግለሰብ ነው። ለምሳሌ ያክል የጃንሆይ ስርዓት ኦቨርስሮው ሲደረግ ከአፍራሾች ወገን ነበረ። የወንድሙን የነ ሙሉጌታ ወልደ ጊዮርጊስን የአባቱን የነ ብላታ ወልደ ጊዮርጊስን ነገር እንተወውና ማለት ደርግ ወደ ስልጣን ከመጣ በኋላ የመለዮ ለባሾች ንቅናቄ ተፈጥሮ ነበር። 80 ላይ ፍጻሜውን ያገኘው
ወይንም የነ ሜጀር ጄኔራል ፋንታ በላይ የመፈንቅለ መንግስት ሙከራ ከ71 ጀምሮ እየተንከባለለ የመጣ 71 ላይ ጥር ላይ በህቡ የተደራጀ የኢትዮጵያ ነፃ ወታደሮች ንቅናቄ የሚባል አደረጃጀት ነበር። ለምኖ ደጅ ጸንቶ ከዚያ ንቅናቄ አባል እንዲሆን ሆኖ ነገር ግን ሌላ ከጀርባውም ሌላ እጅ አለ፣ የያዘው ፕሮጀክት አለ። ሲከተል ኖሮ ሲመርጅ ኖሮ ከነ ጄኔራል ፋንታ በላይ መረጃ እየወሰደ ለነ መንግስቱ ኃይለማርያም መረጃ ሲያቀብል የነበረ በኋላም 81 ላይ መፈንቅለ መንግስት ሊካሄድ ሲል መረጃውን አሻውኮ ሰጥቶ እንዲከሽፍ ያደረገ ለሻቢያና ለህዋት ደግሞ እነዚህ ጄኔራሎች መፈንቅለ መንግስታቸው የሚያደርጉት መፈንቅለ መንግስት ከተሳካ ጠንካራ የሆነ የመንግስት ተቋም ሊመሰረት ስለሚችል መፈንቅለ መንግስቱ መክሸፍ አለበት ብሎ ሴራውን እንደ ድር ተብትቦ ያንን መፈንቅለ መንግስት እንዲከሽፍ አድርጎ ከነ ኢሳያስ አፈወርቂ ጋር ተሳስሞ ኢትዮጵያን ወደ ቁልቁለቱ መንገድ የገፋ አካል ሰሪ መሪ ሆኗል። ይህን በአደባባይ እነሱም ስላመኑት ብሮከሩ ደላላው ሻለቃ ዳዊት ወልደ ጊዮርጊስ ከነማን ጋር ነው ያገናኘው? ከነ ኢሳያስ አፈወርቂ ጋር። ኢሳያስ እዚህ የተጠናከረ መንግስት እንዳይኖር ያለ መታከት ይሰራል ማለት ነው። እነዚህ ሰዎች ጋር በአደባባይ ነው የሚሰራው። ይህንን እነሱም በመግለጫ ሰጠውታል። እኛም ውስጥ ሆነን እናውቀዋለን። ከነዚህ አካላቶች ጋራ በአብሮ ይሰራሉ። አባሉ አይደለም መሪዎች። ትጥቅ ትግል ስገቡ ከትላንት ከነበረው ትምህርት ቤት በላይ ሰራልሃለሁ፣ ጤና ተቋማት ገነባልሃለሁ የሚል ራዕይ ይዛችሁ ነው። ምክንያቱም አሁን ያለው አንሷል፣ አሁን ያለው የኢኮኖሚ ጠቃሚነታችን አንሷል በሚል ነው ወደዛ የተገባውና ግን ትምህርት ቤቶች ሲቃጠሉ ነበር፣ መምህራን በንብርክክ ሲሄዱ ነበርና እንደው ዛሬ ቆም ብላችሁ ስታዩ እነዚህ ነገሮች መሆናቸው እንደው ምን ቁጭት ይፈጥራል? በእኛ ቀጠና ትምህርትን፣ ቴሌን፣ መብራት ኃይልን፣ ሆስፒታልን ማንም ሰው አይነካም። የተከለከለ ነው። ወደ ሌሎቹ ልሂድ። ማለት ዞሬም ስላየሁኝ በተለያዩ የአማራ አካባቢ ስላየሁኝ ይሄን ጥያቄ የማነሳው ምክንያቱም በሶሻል ሚዲያ ያለ ሳይሆን በአካልም ሄጄ ስላየሁኝ እነዚህ ደግሞ አርሶ አደሩን የሚጎዱ ናቸውና ዛሬ ላይ ስታዩት ምን ተሰማችሁ የሚለው ነው። መልካም። በመጀመሪያ ደረጃ እንዴት ሆነ የሚለውን ማየት ያስፈልጋል። እያንዳንዱ የሚነሳው ችግር ያልተነሳው መሬት ላይ ያለው ችግር እንዲፈጠር ያደረገው ከጀርባ ያለው ኃይል ነው። ከዚህ ትግል ጀርባ ብዙ አድፋጭ ብልጦችና ብዙ አሳማዎች እንዲገቡ ተደርጓል። የነዚያ ሰዎች ስራ ትግሉን ከርዕዮተ ዓለም በተፋታ ከፖለቲካ መስመር ውጭ በሆነ መንገድ እንዲሄድ ያደረጉት። ለምሳሌ ፍኖተ መርህ የለንም። በጀብደኝነት፣ በስሜት፣ ባቦሰጠኝነት ትግሉ እንዲመራ ነው የተደረገው። ምናልባት ኢምፕሪሲዝም የምንለው ፍልስፍና፣ ትግልን የሚጠልፍ ፍልስፍና ትግሉን ጠለፉ። ደን ተቋማትን ማፍረስ እንደ ድል፣ ቤተ ክርስቲያንን ምሽግ ማድረግ እንደ ስልት፣ ግለሰቦችን መግደል እንደ ትግል አይነት ሆኖ እንዲቆጠር ተደረገና የማህበረሰቡ ንብረቶች የሚዳሰሱት ብቻ አይደለም የማይዳሰሱ ንብረቶችም ታርጌትሊ እንዲመቱ ተደረገ። በየቦታው የሚደርሰው ውድመት የታጋዩ ፍላጎትና ስራ አይደለም። ከጀርባ ያሉ አካላቶች የአማራ ህዝብን ብሎም የኢትዮጵያን ህዝብ አጣብቂኝ ውስጥ የከተቱ ግለሰቦችና ቡድኖች ከትግሉ ጀርባ በተወሰኑ አመራሮች ጋባዥነት፣ በተወሰኑ አመራሮች ጥሎሽ ሰጭነት ገቡበት። ደን ትግላችን ራሳችንን መታገል ሆነ። ትግላችን የኢኮኖሚ ሶሻል ኢንስቲትዩሽን መምታት ሆነ። መካከለኛ ነጋዴ ከሆኑ አማራ ክልል ላይ የለም። ኮብራ እንደፈለገ በአስፓልት የግል ኮብራዎች በአስፓልት አይንቀሳቀሱም። ይህ እኮ ትግል አይደለም። ምክንያቱ ቅድም ያልኩልህ ነው፣ እውነት ነው። እኛ 100 ትምህርት ቤት
እንሰራለን ብለን ያሉትን አምሳዎች ምናወድመው ከጀርባ ባሉ አካላቶች የማስረጽ ስራ ስለተሰራና ትግሉ ከርዕዮተ ዓለም ውጭ ሆኖ በስሜታዊነት እየተመራ ስለሆነ ትግል ያልሆነው ሁሉ ትግል ይመስለናል። ለምሳሌ ግለሰቦችን ደፈጣ ይዞ መግደል የትግል ስልት እንዲሆን ተደርጓል። የፖለቲካ አመራሮችን የብልጽግና አመራር ናቸው በሚል ከተያዙ በኋላ ተረሽኗል በተለያየ ቦታ። ግን አንድ ስርዓትን ታርጌት አድርጎ የሚሰራ የትግል ድርጅት ወይንም አብዮት የማይሰራው ስራ ነው። ከታሪክ እንኳ ምሳሌ ብናነሳ የኮሚኒስት መሪዎች ናቸው ያመጡት ይህንን ደፈጣ ይዞ ግለሰቦችን ማጥፋት፣ ቡድኖችን ማጥፋት። ግን በኋላ ክሪቲሳይዝ አድርገውታል። ፎኮይዝም ይሉታል እነ ቸኩቬራ። ግለሰቦችን መግደል ስርዓት ላይ የሚያመጣው ተጽዕኖ ስለሌለ መወገዝ አለበት ብለው ያወገዙትን ፍልስፍና ለእኛ ሰጠውናል። የሆነ ቦታ ላይ ስም ብጠራልህ 30 አመራር 20 አመራር ተገድሎ ይሸለላል። ይህ ግን በርዕዮተ ዓለም ለሚታገል አንድ አብዮተኛ ትግል አይደለም። ለምሳሌ እነ ጆን ኤፍ ኬኔዲ በምዕራባዊ ሊበራሊስት አኩራፊዎች ተገደሉ። ስርዓቱ ላይ ግን ምን ለውጥ መጣ? ምንም አልመጣም። ግን በስርዓት የተመሩ ድል ላይ የደረሱ አካላቶችን ብናነሳ ግለሰቦችን ታርጌት አላደረጉም። ለምሳሌ ራሱ ቸኩቬራ ይህንን ፎኮይዝምን ያመጣው የባቲስታንን ስርዓት ኦቨርሶ ካደረገ በኋላ ባቲስታንን አሳዶ አልገደለውም። ስኬት ላይ ያለው ማኦ ዜዱንግን ብናይ ሱን ያትሰንን አምርሮ ይጠለዋል። ስርዓቱን ኦቨርስሮ ካደረገ በኋላ ግን ስርዓት መትከል ላይ ነው የሮጠው። ሱን ያትሰንን አሳዶ አልገደለውም። እኛ ላይ ግን እነዚህ ሰዎች ይህንንም ፍልስፍና የሚያውቁ ሰዎች ገብተውበታል። የምነግርህ ያ ትውልድ በማለት ይረግሟቸዋል። ቀውስ ውስጥ እንድንገባም አድርገውናል። የዚያ ትውልድ አክተሮች ጋር ግን ነው የሚሰሩት የኛ ጓዶች። እነዚያ ሰዎች ከዚህ ፍልስፍና ውስጥ ነው የከተቱን። ከዚህ ፍልስፍና ውስጥ ከተቱንና ተቋማትን እያወደምነ እንድንሸልል በመሪ ስም ግለሰቦችን እየገደልነ ግባችን አችብ ያደረግነ እንዲመስለን አደረጉን። ሀሳብ ላይ ስለተሰራና የሀሳብ መዋዠቅ ውስጥ ስለሆነ ነው ያ ድርጊት የገጠመን። 50 ትምህርት ቤቶችን 100 ትምህርት ቤት በመስራት ፋንታ 50 ትምህርት ቤቶችን የምናወድመው፣ ጤና ኬላዎችን ካምፕ የምናደርገው ስለተሰራብን ነው።